የክለባችን አሰልጣኝ ማይክል ካሪክ እሁድ ከፉላም ጋር ከመናደርገው ጨዋታ አስቀድመው ፕሬስ ኮንፈረንስ ሰጥተዋል። ስለ ፓትሪክ ዶርጉ ጉዳት ጠይቆ ነበር። ፓትሪክ ዶርጉ በጣም አሪፍ ሁኔታ ላይ በነበረበት ሰዓት ነው የተጎዳው፣ እንዳለመታደሉ ነው ሲል ተናግሯል። ረዘም ላሉ ሳምንታት ከሜዳ እንደሚርቅም ተናግሮ አሁንም ምርመራ እየተደረገልን ነው፣ ምን ያህል ጊዜ እንደሚቆይ አሁንም አልተረጋገጠም ብለዋል። ስለ ጥሩ የዝውውር መስኮትም ተጠይቀው ነበረ። እንግዲህ የሚፈጠረውን ነገር አብረን እናያለን፣ ብዙ ነገሮችን እየሰራ እንገኛለን ሲል ተናግሯል። ስለ ዲሊትና ስለ ዜርክዚም ጠይቀው ነበር። ዜርክዚ ከቡድኑ ጋር ለመመድ መስራት መጀመሩና ምናልባት ለፉላሙ ጨዋታ ሊካተት እንደሚችል አሳውቋል። ዲሊት ግን እስካሁን ድረስ ከቡድኑ ጋር ለመመድ መስራት እንዳልጀመረ አረጋግጠዋል። ካሪክ ስለ ሜሰን ማውንት ተጠይቆ ነበር። ሜሰን ማውንት በጣም ድንቅ ተጫዋች ነው፣ በጣም ለቡድኑ አስፈላጊ ተጫዋች ነው፣ በጣም ነው መወደው ሲል ተናግሯል። ስለ ተጋጣሚያችን ስለ ፉላም ተጠይቀው ነበር። ፉላም ከባድ ተጋጣሚያችን ነው፣ ከባድ ጨዋታ ይጠብቀናል፣ በሜዳችን ስለሆነ አንዘናጋም ሲሉ ተናግረዋል። አስጨናቂው የቶፕ ፎር ፍልሚያ አስጨናቂው በቃ የዛሬው ጨዋታ ማለት ነው። በጣም ነው የጨነቀኝ ማለት በጣም ከሚገባው በላይ ነው የጨነቀኝ። ምክንያቱም የቶፕ ፎር ፍልሚያው አሁን ላይ ከቀን ወደ ቀን በጣም እየከበደ ነው። ቼላውም እያከበደው ነው፣ ሊቨርፑልም እያከበደው ነው። ደስ የሚለው ግን እኛ አስቶን ቪላን አፈናቅለን ሶስተኛ ነው የምንጨርሰው ማለት ነው። ስለዚህ የዛሬውን ጨዋታ የግድ ማሸነፍ አለብን፣ የግድ ማለት ነው። አስቶን ቪላ ነጥብ መጣለው አይቀርም፣ በ5 ነጥብ ልዩነት ይሆናል ማለት ነው። ከዛ የሁለት ጨዋታ እድሜ ይኖረዋል። ዩናይትድ ሶስተኛ ይሆናል ማለት ነው። ካለፈም ወደ ዋንጫው የምንሄድበት ጉዞ ከቀን ወደ ቀን እያቀረበ ነው እንመጣለን፣ የሲቲና የአርሴናል ነጥብ መጣል ተከትለን ማለት ነው። ነገር ግን የዛሬው ጨዋታ በጣም አስጨናቂ ጨዋታ ነው የሚሆነው፣ በጣም ማለት ነው ከሚገባው በላይ። ለማንኛውም ዛሬ በደም ቋጠሮ ያስፈልጋል፣ በደም ማለት ነው። የማንቼፋን ቀለል ያለ ቡድን ነው ብላችሁ እንደ ሲቲና እንደ አርሴናል ያረጋችሁት ቋጠሮ አሁንም ይፈልጋል። ምክንያቱም ቀለል ያለ ጨዋታ ነው ብላችሁ ቋጠሮ እንዳታቀሉት፣ በጣም በከባድ ደረጃ ይቋጠር፣ በጣም በከባድ ደረጃ ማለት ነው። በደም ቼላው ደግሞ ትናንትና ስናግዝ ነበር፣ ዛሬ እኛን ታግዘናለህ ማለት ነው። ለማንኛውም ግን ከባድ የሆነ ጨዋታ ዛሬ ያለብን። ይሄ ጨዋታ ስንት ለስንት ያልቃል? ሀሳባችሁን ኮሜንት ላይ ገለጹልኝ። ኮፒ ሊንክ፣ ሼር፣ ፖስት እንዳይረሳ። ከፉላም ጋር ያለብን ጨዋታ እኔ ሰግቻለሁ እርሶስ ይባላል። ይኸውልህ እኔ ትንሽ ቲም ጋር በቃ ዩናይትድ ሁሌ እንዳሰጋኝ ነው ማለት ሁሌ እኔ ከአርሰናል ጋር አልሰጋውም። በቃ አሁን ፉላም ትንሽ ቲም ነው ወይ ባጃቸውን ይቀይሩልን። በቃ በትብብር ባጃቸው እዚህ ጋር ሌላ ወይ የማድሪድ ይለጥፉ የሆነ በቃ የትልቅ ቲም ብቻ ይለጥፉ። እንዴት እንደሆነ አላውቅም። በቃ ትንሽ ቲም ከተባለ ይገርፈናል ማለት ነው። ደግሞ ነጥብ በጣም የተቀራረብንን ከፉላም ጋር። ነገር ግን ከትንሽ ቲም ጋር አዚም አለበት። በቃ ዩናይትድ አሁን ሁለት ትላልቅ ቲም ገንድሶ በፉላም ከተሸነፈ እኔ እጨልላለሁ፣ በቃ እጨልላለሁ። ከዚህ በኋላ ለቶፕ ፎር ነው ስህተት የሚባል ነገር መፈጠር የለበትም በፍጹም ማለት አትሊስት አራተኛና አምስተኛው ከኛ በደንብ እስኪሩቁ ድረስ መሳሳት የለበትም። በቃ በፍጹም አስደስቶኛል፣ ለሲቲም ለአርሰናልም። በቃ አሁን ደስታችን ይቀጥል። የሚገርመው ነገር ካለፈው ከአርሰናልና ከሲቲ ጨዋታ በላይ ያሳሰበኝ የነገው ፉልሃም ነው። ካለፈው ከሲቲና ከአርሰናል ጋር ስንገባ በቃ ኮራጅ ነን ብዬ ገባሁ፣ ኮራጅ ነን ብዬ ወጣሁ። ለምን ቡና ያላሳፈረኝም ነበር። አሁንም ያሳፍረኛል ሳይሆን በሀሳብ ደረጃ እንኳን ሀሳብ ለፉልሃም ነው። ሰላም ትርፍዬ፣ የጨዋታ ቀን ነው እኮ ዛሬ፣ የጨዋታ ቀን ነው። የረሳሁልሽ መስሎሻል? ማታ ቪዲዮ ስለበዛብኝ ነው ስላንቺ ሳላወራ የተኛሁት። ዛሬ አልቆጥርም። ሰሞኑን አናታችን ላይ ፊት ብለሻል። ከማንም ጋር ብትጮሽ መለቅሽ መስሎሻል አይደል? አለቅሽም። እንደው ምን አለ ግሪምስ ቢመቶ እንደው በደገመሽ። ለማንኛውም ፉልሃምን ዛሬ አዲስ ስም ሰጥቼዋለሁ፣ አብራጁ ኃይል ብዬዋለሁ። በቃ የሆነ የተንተገተገ የሞቀ የጋለ ነገር ይሰማኛል። እዚህ ሰፈር አካባቢ አለ፣ ገብቷል አይደለ? እሱን የሚያበርደው ማን ነው ካልከኝ ፉልሃም ነው። ፉልሃም ወይ አብራጅ አካል ብያለሁ። ዛሬ አብራጅ ኃይል ስለ ወዬ ማለት ያለበት ፉልሃም ነው። እኛ ሀገር የፉልሃም ደጋፊ የለ። ማንን ላሞግስ ማንን ላወድስ ጀማው። እና ከእንቅልፍ እንደተነሳ የሰራሁት ቪዲዮ ነው። ትርፍዬ ዛሬ አልቋጠርብሽም፣ አልቋጠርብሽም። በቃ ይመችሽ፣ አሸንፊ። እሺ አልቋጠርም። አክቲቪቲ አይቋጠርም። በቃ ያርግልሽ፣ ያሳካልሽ። አይ ቺቡድን ካልቀሰቀሰሽ ጀማው ቺቡድን ቆይ የጨዋታ ቀን ይላል ዛሬ። እንግዲህ ኃያሉና ገና ነው ማንቸስተር ዩናይትድ በሜዳው ፉልሃምን ያስተናግዳል ማለት ነው። ያለፉትን 2 ሳምንታት ማንቸስተር ሲቲና አርሰናልን ቆንጆ አድርገን በመለጥለጥ ቶፕ ፎር ላይ ደቅ ብለናል ማለት ነው። ዛሬ ደግሞ ፉልሃምን አሸንፈን ቀና እያልን ደረጃችንን የምናይበት ቀን ይመስለኛል። እንዲሁም ደግሞ በጨዋታም ለየት ያለ አቀራረብ ይዞ የሚመጣ ቡድን ነው የምንገጥመው፣ ዝቅ ያለ ቡድን ማለት ነው። ያ ማለት ኳስ ለቀው የሚገጥመንን ቡድን ላይ ካሪክ ምን አይነት አጨዋወት ይጫወታል የሚለው ሌላኛው ተጠባቂ ነገር ነው።
ድል ለኃያሉ ክለባችን ማንቸስተር ዩናይትድ። ከጨዋታ በኋላ እንገናኝ። ግሎሪ ግሎሪ ማን ዩናይትድ። ዛሬ ውጥር ያለ ቋጠሮ የምሪ ለደህንነት ሲባል ለሰላም ሲባል የምሪ ሰልፍ ኮንፊደንስን ለማጠንቀር ሲባል ዛሬ ዓለም አቀፍ ቋጠሮ እናካሄዳለን። ያራዳል ዩናይትድ አሪፍ አቋም ላይ ነው ያለ፣ አሪፍ መነሳሳት ነው ያለ፣ አሪፍ አሰልጣኝ ያላቸው፣ አሪፍ ተጫዋች ያላቸው ያራዳ ልጆች እና ዛሬ በኦልድ ትራፎርድ እንግዲህ ከፉላም ጋር ጨዋታ አለው ያራዳ ልጆች። ይሄን ጨዋታ ካሸነፉ ሻምፒየንስ ሊግ የመግባት ቻንሳቸው በጣም ሰፊ ነው። በጣም ሰፊ የምሬ ነው። እግር ኳስ የምታውቁ ሰዎች ታውቃላችሁ። ለምን መሰላችሁ? ዩናይትድ አሁን የሚያስፈልገው ተጫዋች ሳይሆን አሰልጣኝ መሆኑን ላለፉት 2 ጨዋታዎች በጣም አስፈላጊ በጣም የሚገርም ጨዋታ ሳይተው 2 ትላልቅ ክለቦችን አሸንፈዋል እና ዛሬ ዓለም አቀፍ ቋጠሮ ያራዳ ልጆች የአርሴ ፋሚሊ ታስፈልጉናላችሁ። የምሬ ነው። እኛ በኋላ ማታ 1 ሰዓት ተኩል ላይ ቶተናል ላይ ስለምንቋጠርላችሁ ታስፈልጉናላችሁ። ሌሎችም ልክ እንደዛው ማለት ነው። የምሬ ነው። ለ24 ሰዓትም ከሷ ከፍ ብያለሁ፣ እግዚአብሔር ይመስገን። ስለዚህ ይሄ ነገር እንዲቀጥል ከፈለጋችሁ እርዳታችሁ ያስፈልገኛል። ቼልሲም ወደይ ሳይሆን ተገደይ ዛሬ ወንድም ጥላ ምናምን የለም። ዛሬ ትቋጥሪያለሽ እንዲሸነፍ እሱ ማለት ነው። እና የሲቲ ደጋፊ ብቻ ነው በእርግጠኝነት አርሰናል ዩናይትድ ዛሬ ሊደግፍ የሚችለው። አሁን ደግሞ አንድ ሽንት ቤት እንራ ብለዋል። የምሬ ነው። በአንድ ካላራን ብለዋል ሲቲ እና ዩናይትድ። ጭራሽ እኮ እንግዲህ ያስቡት ደርቢ ነው ግን እንቋጥራለን። ያራዳ ልጆች ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ያራዳ ልጆች ሳዳ ፊኒሽንግ ጊዜው እየፈጠነብኝ ነው። 10 ቀን ቀርብ 11 9 እያልኩ ቀደ እኮ ቀኑ። ያራዳ ልጆች ኧረ በፈጠራችሁ ፎሎ አድርጉ። ቪዲዮ ያልሰራችሁት ሰዎች ቪዲዮ ሰሩልኝ። እወዳችኋለሁ። ሰላማችሁ ብዝት ይበልኝ። እስኪ እናያለን እንግዲህ የሚፈጠረውን ነገር። አንተ የንጉስ ክለብ ደጋፊ ከነ ክብር ከነ ማንነት እስካሁን ስለዚህ ኃያሉ ክለብ በኩራት የምታወራ ደጋፊ ግን መሆነን ታውቃለህ? ዛሬ 11 ሰዓት ሲል ከፉልሃም ጋር ጨዋታ አለን። በነገራችን ላይ በጣም የምፈልገው ጨዋታ ነው። እንግዲህ የዋንጫ ተፎካካሪ ነን የሚሉትን ክለቦች መሬት አስነክተን የመጣን ክለቦች ነን እና ዛሬ ደግሞ በትናንሾቹ ክለቦች ማንነታችንን በደንብ የምናሳይበት ጨዋታ ነው። የዛሬው በጣም ወሳኝ ጨዋታ ነውና ዛሬ ይቅናን። የማንቼ ፋሚሊዎች ኮፒ ሊንክ ሪፖስት ውጤቱን ገምቱልኝ። የኃያሉ ክለብ ደጋፊዎች ዛሬ የጨዋታ ቀን ነው። ፈታ ዘና በሉልኝ። ይመቻችሁ። እወዳችኋለሁ። ዛሬ ፉልሃም፣ ከዛ ቶተና፣ ከዛ ዌስትሃም ሃም ነው አባቴ ብልት ነው ዛሬ የመጣን። እኔ የለንደን ቲም ግን መለጥለጥ በጣም አፍቆኛል። ወያላው ደግሞ ገረፉኝ። ምን ላድርግ? ልትቋጥር እንዲህ ብለህ ትመጣለህ ዛሬ። ምን ላድርግ? ምን ባረግ ነው የሚገባ? አረ ወያላው ተው፣ ተመከርተው። አረ ተው። ከዛሬ ማታ ጀምሮ ነው ቋጠሮ የጀመርኩት። ፉልሃም የልጅነቴ ከዛሬ ማታ ጀምሮ ነው መቋጠር የጀመርኩት። ፉልሃም እንደማታሳፍረኝ ተስፋ አለኝ። ናፋቂውና ተወዳጁ ክለባችን ከሰዓታት በኋላ ኃያሉ ማንቸስተር ዩናይትድ ወደ ሜዳ ይመለሳል። ዛሬ ትልቅ ጌም ነው ያለን። ይህ ለማይክል ካሪክ ማንነቱን የሚያሳይበት ትልቁ ጌም ይሄኛው ጌም ነው። አርሰናል አይደለም ኦር ደግሞ ማንቸስተር ሲቲ አይደለም። የማይክል ካሪክ ትልቁ ማንነቱን የሚያሳይበት ጨዋታ ይህ ጨዋታ ነው። ምክንያቱም ማንቸስተር ዩናይትድ ላለፉት ዓመታት በትንሽ ቲም ሲደመሰስ እንመለከተዋለን። ትላልቅ ቲሞችን ይደመስሳል። ትናንሽ ቲሞች ላይ ግን ወይ አቻ ይወጣል ወይ ደግሞ ተደምስሶ እንደሚመጣ የታወቀ ነገር ነው። ዛሬ ማይክል ካሪክ ዩናይትድ ትንሹ ትንሽ እንደሆነ ትልቁም ትንሽ እንደሆነ የሚያስመሰክርበት ጨዋታ ነው። ዩናይትድ ወጥ አቋሙን የሚያስቀጥልበት ጨዋታ ማለት ይህ ጨዋታ ነው። ከሌላው ጊዜ በጣም የተለየና ትልቅ ትኩረት የሚሰጥበት ጨዋታ ማለት ይህ ጨዋታ ነው። ወያላዎች ኦር ደግሞ አሮጊቶችም ህፃናቶችም ቼሎም ለመቋጠር ካሰባችሁ እዚህ ጨዋታ ላይ ማለት ነው ትኩረት አድርጋችሁ ቋጥሩ ነው የምላችሁ። ይህ ጨዋታ ነው ለኛ ትልቁ ጨዋታ፣ ማንነታችንን ማሳያ ይህ ጨዋታ ነው እና ዩናይትዳውያን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሁሉም አድርሱት። ዩናይትድ ሁሌም ይቅደም። ራሱ አድብቶ የሚያሸንፈው ቡድናችን ይጫወታል። የካሪክን ትክክለኛ ብቃት የምናይበት ጨዋታ ነው የሚሆነው። ፉልሃም ሜዳችን ላይ ጠርተን እንገጥማለን። እንደምናሸንፍ እርግጠኛ ነኝ። አሎ አናሸንፍም? ሄኖክ ዛሬ አናሸንፍም? ስለስን ገምት ውጤት። አብርሃም ውጤት ገምት። ዛሬ ዩናይትድ ፉልሃም አቻ። በጣም እኮ ፎቃቃ ወያላ ስለሆንክ ነው ታውቃለህ አይደል? ይኸው አብርሃም የአርሰናል ደጋፊ ነው። ሃይላይት ማይወጣለት ጨዋታ እየተጫወታችሁ አርሰናል ማርያምን ሃይላይት የሚወጣለት ጨዋታ አይደለም እየተጫወተ ያለው። በጣም ሐራም የሆነ ፉትቦል እየተጫወተ ያለ ቲም። አሁን ስለ አርሰናል ላወራ አይደለም።
ዩናይትድ ዛሬ ያሸንፋል። ውጤት ገምቱ። እንደተለመደው ማሊያ ወይላችኋለሁ። ይመቻችሁ። እውነት አቋሙ ወጥ ነው። ዛሬ ታሸንፋላችሁ። ያም ሰውዬ እስኪ ጸጉሩን ይቆረጥ እንዴ ሰለቸው እኮ ላይ እና ዛሬ ታሸንፉ ይሁን። እኛ ላይ ነው የምበረቱት እናንተ አርሰናል ላይ እንኳን በደንብ በረታችሁ። ኧረ በእናታችሁ ዛሬ አሸንፉ። እውነት ለእኔም መረሱ ደስ ይለኛል። አሸንፉ። መተናል በሳምንቱ። ኧረ እንደምን ሰነበቱ? ወደ ነገስንበት ያማረንን ወደ ምን ለቀልጥበት ፕሪሚየር ሊግ ከቻሳ አህለን ወሰን ብለናል። እንግዲህ ደግሞ በዚህ ሳምንት ማን ይለቀቅ ብለን በጠየቅነው ጥያቄ ፈላውን ጨምሮ 9 ቲም ወያላው ድቂ ባልቻ ይለቀቅ ሲሉ ወያላውን ጨምሮ ደግሞ 10 ቲም ፉላም ይለቀቅ ብለዋል። ፉላም ይለቀልቃል። የወያላው ጀማ አሸንፏል። ግን ወያላው ሀያል ነው ምናምን እያልክ አታስቸግር። ወያላው አታስቸግር። ድቂ ባልቻ እንዳለቀልጥ